ወደ ምርጫ የተቃረብን ስለሆነ ምርጫችን ከዚህ ቀደም የነበረውን ስሞታ ማስተናገድ እንዲሆን በተባበረ ክንድ አብረን መስራት ስለሚያስፈልግ ነው። ዓላማዎቹ በፖለቲካ ፓርቲዎች መካከል የሚካሄድ ውይይት ምን መልክ ይኑረው፣ እንዴት ይካሄድ የሚለውን ለመግባባት ነው። አንደኛው እስካሁን ለወራት የሚፈጅ ጊዜ ውይይቱን እንዴት እንወያይ እያልን እናጠፋና ውይይት ሳይጀመር ይበተናል። እንደዛ እንዳይሆን ከወዲሁ ተግባብተን የምንጀምርበትን መንገድ ለማስቀመጥ ነው። ሁለተኛ የውይይት ጉዳዮችና የሚፈቱበት መንገድ መነሻ ሐሳብም ለማቅረብ ነው። ምን ላይ አተኩረን ብንወያይ ይሻላል ይበጃል የሚለውን ጉዳይም ማየት እንድንችል ነው። ሶስተኛው ውይይታችን እንዴት ይመራ፣ ማን ይምራው፣ መቼ ይመራ፣ ምን መነሻ ሐሳቦች ይኑሩት የሚሉ ጉዳዮችንም መክረን አቅጣጫ ለማስቀመጥ ነው። የመጨረሻው የፖለቲካ ፓርቲዎች ውይይት በይፋ መጀመሩን ለመግለጽና ከዚህ በኋላ ምርጫ ቦርድ በሚያስቀምጠው ስኬጁል መሰረት እና እኛም በምንግባባበት መሰረት ውይይቶችና መሰል ደግሞ ከውይይት ውጭ የሆኑ የሚዘጋጁ ዶክመንቶች ካሉ በእነሱ መሰረት የፖለቲካ ባህላችን ሊያዳብሩ የሚችሉ ሁኔታዎችና መድረኮች መፍጠር ይሆናል። እንደ መንደርደሪያ ለዛሬ ውይይት አንደኛው የፖለቲካ ፓርቲዎች በአንድ ሀገር እና ለአንድ ሕዝብ የሚሰሩ እስከሆነ ድረስ መወያየት ግዴታ ይሆናል። ዛሬ ተመርጦ አሸንፎ እየገዛ ያለ ፓርቲ ነገ ሊሸነፍ ስለሚችል ዛሬ የተሸነፈ ፓርቲ ነገ ማሸነፍ ስለሚችል ያሸነፈው የተሸነፈውም የሚወያዩበትና ሐሳብ የሚቀያየሩበት መድረክ ፈጥሮ የጋራን ሀገር እና የጋራን ሕዝብ እንዴት ማስኬድ እንዳለባቸው መምከር ያው አስፈላጊ ነው። ያን ማድረግ ሲሳንን የገጠመንን ችግር ሁላችሁም ታውቁታላችሁ። ኢትዮጵያ ውስጥ 40-30 ዓመት በፖለቲካ የቆዩ የፖለቲካ ሳይንስን ትምህርት የተማሩ ሰዎች አሉ። ይሁን እንጂ እነሱን ጨምሮ ኢትዮጵያ ውስጥ ያሉ ፖለቲከኞች መገንዘብ ያለባቸው ዋና ጉዳይ ኢትዮጵያ አሁንም ፖለቲካ ሀብላ የምትማር ሀገር ነች። በፖለቲካ ረገድ የተሳካላት ሀገር አይደለችም። ተማርን የምንልም ሰዎች ብንሆን እነንትና ምን አሉ ምን ጻፉ የሚል ሐሳብ ከማምጣት በስተቀረ የኛ የሆነ ነገር የኛ የሆነ ሐሳብ ፈጥረን ይሄን ሀገር ወደፊት ለመውሰድ የሚያስችልና በአፍሪካ ደረጃም ቀደምት ሀገር እንደመሆኗ ቀደምት መንግስት ያላት ሀገር እንደመሆኗ ለሌሎች አርአያ የምትሆንበት እድል አልፈጠርንም። የኛ ቆይታ ሲጨፈለቅ ፖለቲካል ባህል ከመፍጠር ያለፈ አይደለም። ስለዚህ ፖለቲካን ሀብለን እንደምንማር ማሰብ በየቀኑ እንደምንማር ማሰብ አስፈላጊ ይሆናል። ነበርኩበት አቀዋለሁ የሚል ሐሳብ ነበርንበት ግን በሌለ ነገር ውስጥ ለነበር በሌለ ነገር ውስጥ የነበረ ሰው ደግሞ እንዳለ አይቆጠርምና በሁሉም ወገን ለመማር ዝግጁ የመሆን ሐሳብ ካለ ከእያንዳንዱ ሰው በሚነሱ ሐሳቦች የበለጠ ነገር መውሰድ እድል እናገኛለን። እናቀዋለን ብለን ከተነሳን ደግሞ ለመማማር እንቸገራለን። ይሄ ማለት የርዕዮተ ዓለም፣ የፖሊሲ፣ የስትራቴጂ፣ የስልት ልዩነት የለም ማለት አይደለም። ሊኖር ይችላል። ልዩነት አለ ወይስ የለም አጠያያቂ ሆኖ መጀመሪያ በዝርዝር እስከምንነጋገርበት ድረስ ግን እንደ ተፎካካሪ ፓርቲ በአንዳንድ ጉዳዮች ላይ ልዩነት ሊኖር ይችላል። ያ ልዩነት ከህዝብና ከሀገር በታች ስለሆነ በሀገርና በህዝብ ጥላ ስር ሆነን በነዛ በተለየንባቸው ጉዳዮች በመወያየት የጋራ ሐሳብ መያዝ እንችላለን የሚል ሐሳብ ነው ያለው። እንግዲህ ይህ ሲሆን አንዱ ሌላውን አጥፊ፣ አሸባሪ፣ አገር በታኝ የሚል ተቀጽላና ስም ከሰጠ ውይይት ፍሬያማ አይሆንም። ያለ ሰው በሙሉ ጠቃሚ ነው። ምንም ይሁን ምን ሐሳቡ ይደመጣል። ከተደመጠ በኋላ አብዛኛው ገዢው ሐሳብ ስራ ላይ ይውላል ብለን ካላሰብን በስተቀር ከዚህ ውስጥ እነ የኬሌኮ ዓላማቸው ጥፋት ነው ሊወያዩ ሳይሆን ሊያውኩን ነው የመጡት ብለን መጀመሪያ የምናስብ ከሆነ ውይይታችን ፍሬያማ አይሆንም። እንደዚህ አይነት ሐሳቦችን በተቻለ መጠን መተው ጥሩ ይሆናል። የምርጫ ውጤትን ጨምሮ በርካታ ነገሮች ላይ መግባባት የሚቻለው በጨዋታ ህጉ እና በዳኛው ላይ እምነት ሲፈጠር የጨዋታ ህግ እናስቀምጣለን፣ ዳኛ እናስቀምጣለን። በዛ ህግና ዳኛ እንገዛለን። በዛ ህግና ዳኛ ማንገዛ ከሆነ
ማንኛውም ህግ በተሟላ ሁኔታ አንዳችን ሊያረካ ሆኖ አይሰራም። ሁላችሁም እንደምታስታውሱት ዶናልድ ትራምፕ ከሂላሪ ያገኘው ድምጽ በ2.8 ሚሊዮን ያንሳል በቮት። ግን ለሂላሪም ሳይባል ለትራምፕም ሳይባል በወጣው ህግ መሰረት ያ ብልጫ ድምጽ ሂላሪን አሸናፊ ስለማያደርጋት በህጉ መሰረት መሸነፍን ተቀብላለች። በህጉ መሰረት ያነሰ ድምጽ ያገኘውም ሰውዬ በእነሱ የምርጫ ህግ ስርዓት መሰረት አሸናፊ ሆኗል። የኛም የምርጫ ህግ ከተግባባንበት በኋላ በሆነ ምክንያት የማያስደስተው የማያረካው ሰው ካለ እንኳን በዚያ ህግ መገዛት ግን ግዴታ ነው። በዚህ ጉዳይ ላይ ምንም አይነት ውዥንብር መፈጠር የለበትም። ባሉን ህጎች ተገዝቶ በህግ ጥላ ስር መስራት ግዴታ ነው። ህጉ ችግር ያለበት እንደሆነስ የውይይት አካል ይሆናል። እንወያያለን። ከተግባባን እኛ እንቀይረዋለን። ካልተግባባን ህዝቡ ድምጽ ሰጥቶ ይቀይረዋል። ችግር የለው። ህጉ ራሱ የሚቀየረው ግን በህግ አግባብ መሆኑን ማሰብ አስፈላጊ ነው። ህግን ከህግ አግባብ ውጭ ለመቀየር የሚደረግ ማንኛውም ፍላጎት ካለ ውይይቱ ፍሬያማ አያደርገውም። ከወዲሁ ማወቅ ያስፈልጋል። በጨዋታ ህጉ ማኖ የሚነካ ሰው ካለ መንግስት ብቻ ሳይሆን የውይይቱ አካል የሆነ ማንኛውም የፖለቲካ ድርጅት ለሀገርና ለህዝብ ሲል የጋራ አቋም መውሰድ አለበት። በምንግባባው ጉዳይ ላይ ስልጣን ላይ ያለውም የሌለውም መገዛት አለበት። ሳይገዛ ሲቀር አንድ አቋም ይዘን መከራከር ይኖርብናል፣ ማውገዝ ይኖርብናል፣ መውቀስ ይኖርብናል። ሁልጊዜ የተቃዋሚና የገዢ ፓርቲ አይነት ሳቤ ሳይሆን በሐሳብ የምንሰባሰብ መሆን መቻል ይኖርብናል። ዛሬ እንደምታዩት ወደ 70 ገደማ የፖለቲካ ፓርቲዎች አመራሮች ተሰብስባቸዋል። ዛሬ በሚቀጥለው ውይይት ሐሳብ የተቀያየርን ስንሄድ ምናልባት ወደ 5 ወደ 6 ዝቅ እንል ይሆናል ብዬ ተስፋ አደርጋለሁ። 70 ፓርቲ 70 ቢሮ ማዘጋጀት 70 ፋይናንስ ማገዝ በብዙ መልኩ ሁሉ ቢቀር 70 የምርጫ ምልክት ማዘጋጀት ራሱ ችግር ነው። የሚያዋጣም አይደለም። እዚህ ጋር የሚሰራው የተቀራረበ ሐሳብ ያለን በመቻቻል መሰብሰብ ነው። ተስፋም አደርገው አንድ ሕፃን ሲወለድ ያለው የአጥንት ቁጥር ካደገ በኋላ ካለው ይበዛል። ሲበዛ ብዙ ቁጥር ያለው አጥንት ይዞ ይወለዳል። ብዙ ቁጥር አጥንት ያለው ሕፃን በእግሩ መቆም አይችልም፣ አንስቶ መጉረስ አይችልም፣ መራመድ አይችልም። ሲቆጠር ግን የአጥንቱ ብዛት እያደገ ሲሄድ ካለው ይበልጣል። እያደገ ሲሄድ አጥንት የተሰበሰበ እየተደመረ እየጠነከረ ሲሄድ በእግሩ ይቆማል፣ ይራመዳል፣ ይበላል። 70 ፓርቲ እመኑኝ በእግሩ አይቆምም፣ ቆርሶ አይጎርስም። ቆርሰን ለመጉረስ ልክ እንደ አጥንት እንደ ኔቸር በተቀራረበ ሐሳብ ወደ ገዢም ወደ ተፎካካሪም ሰብሰብ ብለን ጀኒ የሆነ ፖለቲካ ኢትዮጵያ ውስጥ እንዲጀመር ማድረግ ይኖርብናል። ካልተሰበሰብን ከተበተን የምንፈልገውን ነገር ማሳካት እንቸገራለን። እኔ ብቻ በሚል ሐሳብ ፖለቲካችን የትናንትናውን ችግር መሻገር ስለማይችል ይሄን በውይይታችን ውስጥ ምናልባት ሐሳብ የተንሸራሸረ ሲሄድ እንደ አንድ አጀንዳ ሊታይ ይችላል። ብዙዎቻችን አብረን መስራት የሚያስቸግረን ነገር ያለ ስለማይመስለኝ ይሄ ውይይት ያንም ያመጣል የሚል ተስፋ አደርጋለሁ። ሌላው የምርጫ ሁኔታ ሁላችሁም እንደምትገነዘቡት ለአንድ ዴሞክራሲያዊ ስርዓትና ሀገር ምርጫ ወሳኝ ፒላር፣ ጊዜውን ጠብቆ ዴሞክራሲያዊ ሆኖ የሚካሄድ ምርጫ ካለ በህዝቡም በሚፎካከሩ ኃይሎችም እንደ አንድ መመዘኛ ይወሰዳል። እንግዲህ ምርጫ ብቻውን በቂ ነው ማለት አይደለም። ፕሬዝዳንት ሬገን በነጻነት ሐሳብን የመግለጽ ጉዳይ ላይ አንድ ቀልድ የሚመስል ቁም ነገር ተናግረው ነበር ከዚህ ቀደም። የእሳቸውን ቀልድ ተንተርሶ የኢትዮጵያ መሪዎች የአፍሪካ መሪዎች ለመቀለድ ሲሞክሩ 3 የአፍሪካ መሪዎች እኛ የለንበትም ወደኛ ወስዳቸው ነው ችግር እንዳታመጡ
ሶስት የአፍሪካ መሪዎች እየተነጋገሩ አንደኛው በእኛ ሀገር ምርጫ ማካሄድ፣ ለምርጫ መከራከር፣ ለምርጫ መወዳደር ችግር የለውም ይላል። ችግሩ ማሸነፍ አይቻልም። ከማሸነፍ በታች ባለው ሁኔታ መመዝገብ፣ መወያየት፣ መወዳደር ችግር የለውም። ችግር የሚፈጠረው አሸንፋለሁ ያልክ እንደሆነ ነው። ሁለተኛው የአፍሪካ መሪ ውድድር ምንድነው አለ። በሱ ሀገር ምርጫ የሚባለው ጊዜውን ጠብቆ የሚካሄደው ያው ፕሬዝዳንት የሆነው ሰውዬ ተመልሶ ፕሬዝዳንት የሚሆንበት እንጂ በሁለት ሰዎች መካከል የሚደረግ ውድድር ስላልሆነ ምርጫን ያውቃል፣ ግን ውድድርን አያውቅም። እና ውድድር ምንድነው ብሎ ጠየቀ። ሶስተኛው ደግሞ በሱ ሀገር ጭራሽ ምርጫ የሚባል ነገር አስፈላጊ ተብሎ የሚታሰብ ስላልሆነ ምርጫ ምንድነው ብሎ ጠየቀ ይባላል። ምርጫ ምንድነው ያለው፣ ውድድር ምንድነው ያለው፣ ተወዳደር ግን አታሸንፍ ያለው፣ ሶስቱም የምርጫን ፍላጎት ስለማያሳኩ ዴሞክራሲ በእነሱ አካባቢ ሊያብብ ሊያድግ አይችልም። በእኛ ሁኔታ መመዝገብ፣ መወያየት፣ ሐሳብን መግለጽ፣ ሐሳብ የላቀ እንደሆነ ማሸነፍ መፈቀዱ ብቻ ሳይሆን ከተሸነፍን ያን ሽንፈት በጸጋ መቀበልን መጀመር ይኖርብናል። ይሄ ነው የኢትዮጵያን ዲሞክራሲ ወደ ላቀ ደረጃ የሚያሸጋግረው። ይሄ ነው በአንዳንድ አፍሪካ ሀገሮች እንደታየው ማሸነፍና መቀያየር የሚቻል መሆኑን የሚያሳይ እውነተኛ የዲሞክራሲ መሰረት የሚጣለው። ያ ቀስ እያለ እድገት ስለሚፈጥር ቀጣዩ ምርጫ እነዚህ ነገሮች እንዲያሟላ በሁላችንም ከልብ ሊሰራበት ይገባል ብለን እናምናለን። ሁለተኛው ስርዓት ግንባታ ነው። ምርጫ አንድ ፒላር እንጂ ስርዓት ገንቢ አይደለም። ስርዓት ለመገንባት ፍትህ ያስፈልጋል፣ እኩልነት ያስፈልጋል፣ ነጻነት ያስፈልጋል፣ የሚዲያ ነጻነት ያስፈልጋል። በርካታ ነገሮች ሊሟሉ ይገባል። እነሱ በፖለቲከኞችም በሚከተሏቸው ሰዎችም እየተለመዱ ሲሄዱ ነው ባህል የሚሆኑት። አንዱ ችግር ምርጫ የጀመሩ የአፍሪካ ሀገራት ከምርጫው ማግስት ፖስት ኢሌክሽን ወደ ችግር የሚገቡበት ዋናው ምክንያት ከምርጫ ፊት የነበረው ውይይት የነበረው ንግግር ማስቀጠል ስለማይችሉ ባህል የላቸውም። መነጋገር ቢሳናቸው እንኳን የሚያምኑት ተቋም ኖሮ ወደ ህግ ለመቅረብ ስለሚቸገሩ ነው። ያን ሁሉ የሚቀይር ስራ መስራት ይጠበቅብናል ማለት ነው። በፓርቲዎች መካከል በመናረገው ውይይት ዋና ዋና የሚባሉ የማያግባቡን ነገሮች የምንፈትሽበት፣ በብዙዎቹ ተግባብተን ምላሽ የምንሰጥበት፣ ለጋራ ግብና ስራ የሚያስችሉ ሁኔታዎችን የምንፈጥርበት እንደሚሆን ተስፋ ይደረጋል። አንዱ ሁላችንም የሚያግባባው ሀገር፣ ህዝብና ዴሞክራሲያዊ ስርዓት መገንባት የጋራ ዓላማ ይሆናል ተብሎ ይታሰባል። በመካከላችን የነበረውን የነገሰውን ያለመተማመን፣ ጥርጣሬ ምንቀንስበት፣ የምንተማመንበት እና አንድ ሀገር ሰዎች የምንተያይበት ነገርም ይፈጠራል ተብሎ ይታሰባል። የዴሞክራሲ ተቋማት ግንባታ ላይም ግልጽ አካሄድ ተከትለን ተቋማቱን ለመገንባት የጋራ ርብርብ እንደምናደርግ ይጠበቃል። የምርጫ ተሳታፊዎች፣ እጩ፣ ታዛቢ፣ አመራር፣ መራጭ አካሄድ ላይም የበለጠ መግባባት ይፈጠራል ተብሎ ይታሰባል። የውይይቱ አካሄድ በሚመለከት አንደኛው የችግሮቹን አይነቶች አንድ በአንድ ዘርዝሮ መለየት ነው። ችግር በጣም ብዙ ነው። ላለፉት 100 ዓመታት በጣም በርካታ ችግሮች አሉ። እነሱን ሁሉ ብንዘረዝር ልንፈታቸው አንችልም፣ ግን እያንዳንዱን መዘርዘር ያስፈልጋል። ከዘረዘርን በኋላ አጣዳፊ እና ጫና ፈጣሪ የምንላቸውን ቅድሚያ ሰጥተን እናያቸዋለን። ሁሉም ጉዳይ አሁን መታየት የማያስፈልገው ከሆነ አሁን ልናያቸው የሚገቡትን ጉዳዮች አሁን ካየን በኋላ በይደር ደግሞ ወደፊት የምናያቸውን እንዲሁ ለይተን እናስቀምጣለን። አፕሮቹ ከቀላል ወደ ውስብስብ ደረጃ በደረጃ መሄድ ይመረጣል። አት ኤ ታይም ሁሉን ነገር ለማድረግ ብንሞክርም ስለማናሳካ ወሰብሰብ ያሉትንና ጊዜ፣ ውይይት፣ ንግግር የሚሹትን አሳድረን
በቀላሉ ልንፈታቸው የምንችላቸው ነገሮች ደግሞ አስቀድመን መፍታት ይሆናል። ያንም ቢሆን ግን መቼና በምን አይነት መንገድ እንፍታ የሚለውን አቅጣጫ እናስቀምጣለን። እያንዳንዱን በሚቀጥሉት 2 ወራት 3 ወራት 2 ዓመት 5 ዓመት እያል የጊዜ ሰሌዳ ኖሮት አስቀምጠን መፈጸማችንን ደግሞ ቼክ የምናደርግበት መንገድ ይፈጠራል። አጣዳፊ ሆነው በቀላሉ ስምምነት ሊደረስባቸው የሚችሉ ርዕሰ ጉዳዮች በአጠረ ጊዜ ፈትቶ ተግባብቶ በቤዚክ ነገር ተግባብቶ ወደ ላቀው ነገር በጋራ መሄድ ያስፈልጋል። የተስማማንባቸውን ጉዳዮች ለህዝብ ማሳወቅ፣ ህዝብም ባገኘው መድረክ በእነዚህ ሐሳቦች ላይ የሚሰማውን እንዲገልጽ፣ እንዲወያይ፣ እንዲመክርና የአጋዥነት ሚናውን እንዲጫወት ማድረግ ያስፈልጋል። በየጊዜው ከለየን በኋላ እንፈታውን አስቀምጠን እያሳወቅን ስንፈታም እንዲሁ እየገለጽን የምንሄድ ይሆናል። መሰረታዊ መርህ ያልናቸው አንደኛው ቅድም እንዳነሳሁት የሀገራችን መንግስት ምስረታ ሂደት በጣም በርካታ ታሪካዊ ችግሮች፣ ውጊያዎች፣ ጸቦች አጋጥመዋል። በሂደቱ ብቸኛ ተጠቃሚ ወይም ብቸኛ ተጎጂ የለም። ብዙ ህዝቦች በየራሳቸው መንገድ ተጎድተና ብለው ያስባሉ፣ ተጎድተዋልም። እነዛን ቁርሾች መልሰን እየኮረኮርን እናነሳ ከሆነ የገነባነውን ሀገር መልሰን ጥያቄ ውስጥ እናስገባለን። እንዴት ነው ታሪክን ወደ ኋላ ተመልሰን ሳናይ ዘግተን መጓዝ የምንችለው የሚለው ጉዳይ የፖለቲካል ኤሊትስ ዋነኛ አጀንዳ መሆን አለበት። አለበለዚያ ቁርሾ ከሳብ እና ከተነጋገርን ሳንግባባ ልንለያይ ስለምንችል፣ ሁለተኛ ኢትዮጵያ ያለችበት ሁኔታ ማወቅ አስፈላጊ ነው። ብዙ ብሔሮች፣ ብሔረሰቦች፣ እምነቶች ያሉባት ሀገር ናት። ብዙዎቻችን የኛን ብሔር ወክለን ፓርቲ ስለሆንን የሌላውን ህልውና፣ የሌላውን ደህንነት፣ የሌላውን በሀገሩ የመኖር መብት ለማክበር ፈቃደኛ ካልሆን መልሶ ውይይታችንና ንግግራችን ችግር ውስጥ ይገባል። በንግግራችን ሁሉ እኛ ለቆምንለት ህዝብ ብቻ ሳይሆን ለሌላውም ህዝብ በጋራ የመኖር ኃላፊነት እንዳለብን እያሰብን በዚህ መርሆ ታጥረን መወያየት ይኖርብናል ማለት ነው። እናንተና እኮ ትናንትና እንዲያርጋችሁን ወደሚል ከሄን ጉዳዩ ትናንትና ይሆንና ወደፊት መሻገር እንቸገራለን። እኛ የምንፈልገው ትናንትናችን ብዙ ድል ብዙ ችግር አለው፣ ድሎቹ ወስደን ለችግሮቹ መቋጫ በጅተን ወደፊት መሄድ እንድንችል ነው እንጂ እዛ ውስጥ እንድንቀር አይደለም። በትናንትና ውስጥ የሚኖሩ ሁሉም ሀገራት ወደፊት መሄድ ስለሚቸገሩ እኛ የምንወያያቸው ጉዳዮች ደግሞ ሀገር ውስጥ ያለውን ፖለቲካ ሁኔታ ስለሚወስን እንደ አንድ መርህ ይሄም ታሳቢ መድረግ ይኖርበታል። እኔ ያልኩት ካልሆነ የሚል እሳቤ በፍጹም መኖር የለበትም። እንነጋገራለን፣ እንወያያለን። ከውይይታችን ውስጥ ኮምፕሮማይዝ እያደረግን የተሻለውን ሐሳብ እየወሰድን እንሄዳለን። ሌላው ህገ መንግስት እና በስራ ላይ ያሉ ህጎች ማክበር ግዴታ ነው። ህገ መንግስቱንም ህጎቹንም እናከብርና በህገ መንግስቱ ወይም በህጎቹ ያሉንን ማንኛውም የማይስማሙን ሐሳቦች ግን እንወያይባቸዋለን። ተወያይተን ከተግባባን እናሻሽላለን፣ ካልተግባባን ህዝብ እንዲወስን እናደርጋለን። ችግር የለውም። ከወዲሁ ግን ይሄኛውን ህግ አልቀበልም፣ ይሄኛው አንቀጽ እኔን አይገዛኝም የሚል እሳቤ ካለ አንግባባም ማለት ነው። ባለው ህግ እየተገዛን በዚያ ህግ ውስጥ እያሻሻልን እያሳደግን መሄድ እንዳለብን ሁላችንም እንደ መርህ መያዝ አለብን። አዳጊ ሀገር አዳጊ ህዝብ ስለሆነ በጣም በርካታ ሊሻሻል የሚገባው የማያግባባን ሐሳብ ብዙ አለ፣ ጥያቄ የለውም። ያ የማያግባባን ሐሳብ ግን በንግግር በውይይት በምክክር የጋራ እያደረግን መፍታት ነው የሚጠበቅብን እንጂ ከወዲሁ መርጠን የሚመቸንን ወስደን የማይመቸንን ደግሞ ጥለን ከሆነ ውይይታችን ፍሬያማ ስለማይሆን እንደ መርህ መያዝ አለበት። ይሄ በሁሉ ሐሳቦች በተደማሪነት ኢትዮጵያና ህዝቦቿን ወደፊት የሚወስድ የሚያሻሽል የሚያሳድግ መሆኑንም እንደ አንድ የመርህ አካል አርጎ ማሰብ ጥሩ ነው። ከአንድ ትውልድ በላይ የሚሻገር አሁን የምንወያየው እና የምናካሄደው ምርጫ
ፋውንዴሽን ሆኖ ከዚህ በኋላ በሚቀጥለው 5 ዓመት እጅግ በጣም የተሻለ 10 15 20 ዓመት ደግሞ ምን ፈልገው ምን እንመኘውን አይነት ነገር የሚያመጣ ሆኖ እንዲሰራ ጅማሮ ወሳኝ ስለሆነ በተቻለ መጠን ትውልድ የሚሻገር ነገር ለመተው አስበን ብንሰራ እና እንደመረህም ብንወስደው ጠቃሚ ይሆናል። ይሄንን ያደረግን ውይይቱን በመናስኪድበት ሂደት ውስጥ ሌላው ታሳቢ መሆን ያለበት ማመቻመች ነው። ኮምፕሮማይዝ መልመድ ይኖርብናል። በውይይት ኮምፕሮማይዝ በጣም ወሳኝ ነገር ነው። ሚስተር ኤክስ አንድ ሐሳብ